ስለሚሄድ ምን እናርገ መሰላችሁ አንድ ሰው ያስገባል ወንጌል አማኝ ሆነ ልደትን ይጠይቃል እሺ ኢትስ ኦኬ አይ ኖ ደግሞ አማንን ይጠይቃል እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠይቅም ኖ በቃ ጨርሻለሁ እኔ ኢትስ ኦኬ ጨርሻለሁ ባይሆን እኔና አንተ ዲቤታችንን መቼ ሀፕን ያድርግ የሚለው ነገር ነው አንተና እንደ ዳስት እየመጠበቀው አንተና አይደለ እንደ ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ አርብ ይመቻል ያውኑ አርብ ይመቸኛል ዛሬም ይመቸኛል ማለት ነው ዛሬ ይመቻል ዛሬም ይመቸኛል ማለት ነው እርግጠኛ ነህ አዎ እሺ 3 ሰዓት ላይ መልካም እሺ ደቂቃ 3 ደቂቃ ሆኖላል እሱ ኦኬ I don't need your time ልደት 3 ደቂቃ ተጨምሮላል አልፈልግም ውሰዱት ምንድን ነው እየሆነ ያለው ልጅ It's me እኔ ነኝ ራሴን እዚህ እናንተ ማለት ዲስክሬስ ያደረኩት ጭራሽ ግሬስም ነበረ ዲስክሬስ ተደረክ ምኑ ማፈሪያ ነው በእግዚአብሔር ሉክ አንዴ ያሳድጉኝ አንዴ እሺ ወጥቶ ሲጠብቀው እየዘለለ የነበረው ልክ መረጃ ሲወጣ እየዘለለ የነበረው እነዚህን ክፍሎች ነው የመጀመሪያው ከቤተ ክርስቲያን አባት ነው የጠየቀው ይሄው ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው ቀጥታ ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው እንደዚህ ሚል ማለት ነው ኤንሶዊ ያው በግሪኩም ከፈለገ ያው ከሄሚሱን እንዲያ ቴሌማቶስ እንግሊዝኛ ነው ቶቲኝ and so we having been called ቀለሜንጦስ ዘሩ ማለት ነው having been called through his will in Christ Jesus aren't justified through ourselves or through our wisdom or understanding piety of works which we did in holiness of heart but through faith by which the Almighty God justified all who have existed from the beginning ይሄን የሚለው ቀለሜንጦስ ዘሩ ከራሳችን አይደለም ከመልካም ስራችን አይደለም የጸደቅነው በራሳችን ነው እሺ ሁለት ማስረጃ ነው የጠየቀው የመጀመሪያው ይሄ ነው ይምጣል ሲባል አማኒ ከፈሰለኝ የከፈትኩት ማለት ነው ግን አልፈልግም ብሎ ነው ወደ ሌላ ጥያቄ ሄደው ማስረጃው ሲወጣ ወደ ሌላ ጥያቄ የሄደው ማስረጃው ሲወጣ እየተረበሸ የነበረው ለምን እንደሆነ እንድታዩት ማለት ነው ሁለተኛው ደግሞ ይሄው ቁጭ ብሎለታል ሪጀነሬሽን ኮንቨርዥን ኮሊንግ ኢን ዲ ኤርሊ ቸርች ብሎ እንዴት አድርጎ እንደዘገበ አሊሰን ግሬግ አሊሰን ስኮላር አምጣ ተባለ ይሄው ስኮላር እሺ የቤተ ክርስቲያን አባት አምጣ ተባለ ይሄው የቤተ ክርስቲያን አባት መጽሐፍ ቅዱስ ይሄው ተዘጋጅቶ እየጠበቀ ሶስቱንም አልፈለጋቸውም ልክ ሲቀርብ ማስረጃው ሲቀርብ እሱ እንትን እያደረገ ነበር ዲቤት እያደረገ ይሄ ምን ያሳያል በጥያቄ ማኒፑሌት ለማድረግ ተመቶ ነገር ግን እሱን ማድረግ የማይቻልበት ሁኔታ ውስጥ ሲገባ እንዲተረብሾ ይወጣል ማለት ነው ስለዚህ እኛን እንደውም ዝቅ ብለን የተቀበልነው እንጂ ይሄንን ሰው በምንም መልኩ ራሱን ዲስክሬስ አድርጎ የወጣ ሰው አይደለም መጀመሪያውኑ ዝቅ ብለን የተቀበልነው እኛ ራሳችን አማኒ መቀጠል ትችላል ያ መቀጠል እንችላለን በቀድሞ እንትን እንደነ ልደት ያላችሁ መግባት ትችላላችሁ በእምነት ብቻ የሚለውን ሐሳብ ይዘን መቀጠል እንችላለን ነው ሶ እቺ መሰቀል እንዴት መፈጥፈጥ እንደምታመጣ ዛሬ 3 ሰዓት ተኩል ላይ ግቡና ታያላችሁ ራሴን አዋርጄ መጥቼ እዚህ ሲጀመር ዲስክሬስ ያረኩት ዲስክሬስ ምን እንደሆነ ዛሬ በድቤቱ እናያለን እንደዚህ አይነት በቃ አይታወቁም እነ ሳርቾ ምናምን እንደዚህ ኦፊሻል የሆነ ፕሮግራም ያዘጋጁ ሰዎች አይደሉም ወንድማችን ባህሩም he's not a debater እንደዚህ አይነት ነገሮችም ይመልሰው አይደለም ከዛ እንደዚህ አይነት በቃ ሚዲያ ላይ ያሉ ሰዎች አንዳንድ ሰዎችን ሄዶ ጠቅጠቅ አድርጎ ምናምን ፖለቲካ ለመስራት እየሮጡ ይመጣሉ ማለት ነው ይኸው መጣን ጥያቄ ጠየቅን የሚያሳፍር እኮ ነው በኢየሱስ አንድ እንድታነሳለት መፈልገው በእምነት ብቻ እንደሚጸደቅ ተናግሮ ነው የሄደው ግን የኦርቶዶክስ ቤተ እምነት ሲነርጂ የምትለው ነገር አለ አይደለ ቀላቅሎ የሰው መልካም ስራ ከጸጋ ጋር ተቀላቅሎ የሚሉት ነገር አለ እሱን አልተናገረም ቅድም ሰው በእምነት ብቻ ይጸድቃል ጸድቄያለሁ ታጥቤያለሁ ተቀድሻለሁ ብሎ ነው ተናግሮ ሄደውና እዚህ ጋር ባህርሽም አልሞገተውም እኔ ትንሽ እንትን ያለኝ ሰዓቱ አለቀበት እና ትንሽ እሱም ላይ ብትነካካው ጥሩ ነው ሲነርጂ የሚባለው እነሱ የሚቀበሉት ነገር ስለሆነ እሱን አልቀበልም ብሎ ነው ሄደው ቀደም እሱ ላይ ብትወያዩ ደስ ይለኛል የለም ከማን ጋር ነው የምንወያየው ኤኒዌይስ
በኋላ ላይ ያው እንግዲህ ሲያነሳው በኋላ ላይ ሌላ ነው ርዕሱ፣ ሶለስ ክርስቶስ ይባላል። እዛ ላይ ነው ርዕሱ ሌላ ነው። ሶ ኤኒዌይስ እንደዚህ እየዞሩ ከዚህ በኋላ እኛም እንገባለን፣ ችግር የለውም። በተለይ የማይታወቁ እንደዚህ ኮመን ዲስከሽን የማይደረግባቸው ቦታዎች ላይ እየገቡ አሁን ከባህሩ ጋር ሲደረግ የነበረው አይነት ውይይት ኢዝ ናት በቃ እኛ ፖለቲክሱን ስለምናውቀው እየሮጥን መጣን ነው። ከዛ ጥያቄ ተጠየቀ፣ በቤተሰብ እምነት ይዳናል አለ። ይኸው ሪቪው እያደረግን ነው። በቤተሰብ እምነት ይዳናል፣ ማስረጃ ከመጽሐፍ ቅዱስ። አስተውላችሁ ከሆነ ከመጽሐፍ ቅዱስ ሲባል ቆይ አባቶችን ላምጣል ይላል። እሺ ከአባቶች ሲባል ለምን ከመጽሐፍ ቅዱስ አላመጣልህም ይላል። የሳሙና መንፈስ ማለት ነው። እንደዚህ ስትይዙ የሚያሟልጭ አንዱን ስትይዙ አንዱን ያሟልጫል። አባት ከተባልክ አባት ጥቀስ፣ ከሌለ የለህም። መጽሐፍ ቅዱስ ከተባለ መጽሐፍ ቅዱስ ጥቀስ፣ ከሌለ የለህም። ኦኬ የለህም። ስለዚህ ተጠየቀ ማለት ነው። ከመጽሐፍ ቅዱስ አምጣ ሲባል ሐዋርያት ሥራ ምዕራፍ 16ን አመጣ፣ የሊዲያን ታሪክ። ኦኬ እሱን ክፍል ይዞ በእሷ እምነት ቤተሰቧ ዳነ ብሎ ያብራራል ማን ነው? ዮሐንስ አፈወርቅ። እሺ ሐዋርያት ሥራ ምዕራፍ 16 መሆኑን አሳየኝ ግባና 5 ደቂቃ ተሽከርክሮ መጣና ምንን አሳየን? ምዕራፍ 10ን ይከፍትልኛል እዚሁ ቁጭ አድርጎኝ ማለት ነው። ምዕራፍ 10 ነውር የለም ወይ? የበላው ደቂቃ ስደው አያስገሳም? የበላው ደቂቃ ያን ሁሉ ደቂቃ ነው በሌለበት ላይ አሁን እንትን ማለት ይሄ ፌር ነው። አዳምጥ። እሱ ነው ጥሎ የወጣው፣ መብታችን ነው፣ እኛ እናወራለን። አስወርጁ ውረድ፣ ውረድ፣ በቃ እሱ ነው ጥሎ የወጣው። ተመልሶ ውይይቱ ላይ ነው የተወያየነው። እሺ ውይይት የተደረገው ውይይት ላይ ነው የተወያየነው። እሱ ነው ጥሎ የወጣው። ይቀመጥ፣ ከፈለገ ይምጣና እሱ ባለበት እናወራለን። ጥሎ ለወጣ ሰው ሪስፔክት አድርገ ነው እንትናችንን አናቆም። ኦኬ ወሬያችንን። እሱ ነው ጥሎ የወጣው። ጥሎ ስለወጣ ደግሞ እንቀጥላለን ነው እኛ። ስለዚህ ቁጭ ብለን ጠበቅን ምን ያመጣል ብለን ምዕራፍ 16 አይ ቲንክ ቁጥር 9 ምናምን አካባቢ የሊዲያ ታሪክ ላይ ያለውን ያንን ዮሐንስ አፈወርቅ ያብራራበትን እሱን እየጠበቅን ነበር። ምዕራፍ 10ን ይከፍትልኛል እዚህ ቁጭ ብሎ ተረጋጋ እያለ ደቂቃን ሁሉ በላ። የእሱ ደቂቃ ሲሆን ግን እኔ እያስቆምኩለት ነበር። አይታችሁ ከሆነ የእሱ ደቂቃ ሲሆን እኔ እያስቆምኩለት ነበር። ያማን በመልካም ስራ ድነትን ታስቀጥላላችሁ ያለ አባት አንድ ጥቀስ። ሁሉም ብለዋል አለ አንድ ጥቀስ። እንደውም ከመጽሐፍ ቅዱስ ልጀምርል። ከመጽሐፍ ቅዱስ አላልኩም፣ ከአባት ጥቀስ። የለም ሶ ምዕመናን እንደዚህ ኮመን ያልሆኑ ቤቶች ላይ የዞሩ እንደዚህ አይነት ድራማ የሚሰሩ ከሆነ ለእኔና ለቃሌ የፈጠነ ቪዲዮ ላኩ ማለት ነው። ላይቭ ምናምን ላኩ፣ እየሮጥን እንመጣለን። ፖለቲካ አይሰሩም። ይሄን ይመስላል። ቀጥል ቃሌ ካለ። መዳን በእምነት ብቻ አይደለም ካለ አንድ ሰው አይ የዳንኩት ከእምነት ውጪ በሆነ ነገር በሌላ ኤሊየን የሆነ ነገር ነው ብሎ እየነገረን ያለው። ውይይቱም ደግሞ የተጠናና የተመረጠ ውይይት ነው። እንዴት ተደርጎ እንትን እንደተባለ ዲቤት ላይ ምንጊዜም ቢሆን ዲቤትን በተመለከተ ስናወራ የምናወራው ነገር ከእንትን ብቻ አይደለም። ይሄን በቀደም እያልኩ ነበር፣ በእውቀት ብቻ አይደለም። እውቀት አንድ ነገር ነው፣ ወሳኙ ነገር አንዱ እውቀት ነው። ሁለተኛው ነገር ግን በቃ የዲቤት ልምድ ይፈልጋል። ዲቤት ጸጋ ነው ራሱ። ስለዚህ የዲቤት ጸጋ ይፈልጋል። በቃ አንድን አርጊውመንት እንዴት ነው ዲስማንትል የማደርገው የሚለውን ነገር ማየትም ይፈልጋል። ስለዚህ እንደዛ አይነቱ ስኪል የሌላቸውን ሰዎች በማስተማር ጊዜያቸውን የሚያሳልፉ ሰዎችን በቃ በአጠቃላይ ላይ ናቸው። ሌላ ስራ የሆኑ ሰዎችን በቃ ማስተማር፣ ማነጽ ወይ ደግሞ መመገብ ምናምን የሆኑ ሰዎችን ለዲቤት መጥራት እንደነ ልደት አይነት ሰዎች የሚፈልጉበት ትልቁ ምክንያት ይሄ ነው። ይሄኛውን ክፍተት ለመጠቀም እንዲመች ማለት ነው። ቅድም እንዳለችው ቮይስ ኦፍ ማውንት ሳይን ልክ እንደዛው አንድ ነገር አነሳ ልደት። እሱም ደግሞ ሰው በእምነት ነው የሚድነው እንላለን፣ በእምነቱ ነው እንትን የሚለው እንላለን። በእምነቱ ነው እኮ በእምነቱ ከሆነ እኛ እኮ እምነት ብቻ እያልን ያለነውን ነገር ሲምፕሊ እኮ አስቀምጣችሁታል ማለት ነው። ኦኬ ሲጀመር እምነት ብቻ ስንል ጽድቅ በእምነት ብቻ እያልን ያለ ነው። ይሄንን መጽሐፍ ቅዱስ ሮሜ ምዕራፍ 3 ላይ ጽድት አድርጎ አስቀምጦታል። ሮሜ ምዕራፍ 4 ላይ በደንብ አድርጎ አስቀምጦታል። አርጌንስ ያስቀምጠውን ሮሜ 3:28ን አርጌንስ እንዴት እንዳብራራው ላሳያችሁ። በቃ በእምነት ህግ ነው እንጂ በስራ ህግ አይደለም። ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን ቢለው ማለት ነው። ሮሜ 3:28ን ሲያብራራው አርጌንስ እንደዚህ አለ፣ ሐዋርያው የሚናገረውን ሁሉ በትክክለኛው መንገድ ማስረገጥ የኛ ስራ ነውና
ይህን ለማድረግ ማለትም ከስራ ተለይተን በእምነት ብቻ የሚጸድቅ ማን እንደሆነ ለመረዳት እንሻለን። ከስራ ተለይተን በእምነት ብቻ የሚጸድቅ ማን እንደሆነ ለመረዳት እንሻለን። ምሳሌ የሚያስፈልግ ከሆነ ለመዳን ክርስቶስን ለምኖ ዛሬ ከኔ ጋር በገነት ትሆናለህ የተባለውን በመስቀል ላይ ያለው ሌባ ማየት በቂ ነው። ሰው የሚጸድቀው በእምነት ነው። የህግ ስራ ለዚህ ጉዳይ ምንም አስተዋጽኦ አያበረክትም። አማኙን ሊያጸድቅ የሚችል እምነት ከሌለ የህጉ ስራዎች ምንም ያህል ቢኖሩም በእምነት ላይ የተመሰረቱ አይደሉም። እነዚህ ስራዎች በራሳቸው ጥሩ ቢሆኑም እንኳ እምነት በመጉደሉና ይህ እምነት በእግዚአብሔር የጸደቁ ሰዎች ምልክት በመሆኑ አድራጊውን ሊያጸድቁት አይችሉም ማለት። ስለዚህ ከስራ ተለይቶ በእምነት የሚጸድቅ ማን እንደሆነ ለመርዳት እንሻለን። ማን ነው? በክርስቶስ የሚያምን ነው። ማን ነው? በክርስቶስ ላይ እምነቱን የጣለ ነው። አምብሮሲያስተር ሮሜ 4ን ሲያብራራ ሮሜ 4 እንግዲህ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ብሎ የሚናገር ጥቅስ ነው። ይህንን ሲያብራራ እንደዚህ ብሎ ተናገረ። ይህ የሚያመለክተው በኃጢአት ስለታሰረ የህጉን ትእዛዝ የማይከተለውን ሰው ነው ይላቸዋል። ስለዚህ በቃ በኃጢአት ታስራችኋል፣ የህጉን ትእዛዝ መከተል አትችሉም። ስለዚህ ጳውሎስ ይህን የተናገረበት ምክንያት የህግ ስራን ሳይሰራ በክርስቶስ ለሚያምን ኃጢአተኛ ሰው ማለት ማህዛብ ልክ ለአብርሃም እንደተቆጠረለት ሁሉ እምነቱ እንደ ጽድቅ ስለሚቆጠርለት ነው። ታዲያ አብርሃም የጸደቀው በህግ ስራ ሳይሆን በእምነት ብቻ ሆኖ ሳለ እኔ አይደለሁም ያልኩት፣ ፕሮቴስታንት አይደለም ያልኩት። ታዲያ አብርሃም የጸደቀው በህግ ስራ ሳይሆን በእምነት ብቻ ሆኖ ሳለ አይሁዳውያኑ በህግ ስራ እንደሚጸድቁ እንዴት ሊያስቡ ይችላሉ? ስለዚህ ኃጥአን በአምላክ ፊት በእምነት ብቻ ሲጸድቁ ህጉ አያስፈልግም። ይህንን ማን ያለው? ፕሮቴስታንት ነው ያለው? አይደለም። ይህንን እንግዲህ ዝም ብዬ በውይይት መልኩ ለወንድም ልደት ባቀርብለት ሲምፕሊ ኑፋቄ ነው የሚል ማለት አንድ የቤተ ክርስቲያን አባት ኑፋቄ ያስተምራል ብሎ ሊወጣ ነው ማለት ነው። ሉክ ታዲያ አብርሃም የጸደቀው በህግ ስራ ሳይሆን በእምነት ብቻ ሆኖ ሳለ አይሁዳውያኑ በህግ ስራ እንደሚጸድቁ እንዴት ሊያስቡ ይችላሉ? ስለዚህ ኃጥአን በአምላክ ፊት በእምነት ብቻ ሲጸድቁ ህጉ አያስፈልግም። ይህንስ እያለ ያለው አምብሮሲያስተር ጄሮም ገላትያ 3:16ን ሲያብራራ ገላትያ 3:16 ላይ ሐዋርያው ጳውሎስ የተናገረውን ነገር ሲያብራራ 2:16 ሲያብራራ ነገር ግን ሰው በኢየሱስ እንዲጸድቅ እንጂ በህግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በህግ ስራ ስለማይጸድቅ እኛ ራሳችን በህግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በኢየሱስ ክርስቶስ አምነናል። ለእኛ ይሄ በቂ ነው። ይሄን አንብበን በቂ ነው። ነገር ግን ጄሮም ደግሞ እንደዚህ ይላል። ይህም 4ኛ እና 5ኛ ክፍለ ዘመን ላይ ያለ አባት ነው። አንዳንድ ማግኝቼህ ደግሞ ካውንስል ባረ በአካምልህ እኔ ብዙ ጊዜ በአካል ሰዎችን ማገኝ ሰው አይደለሁኝም። ወንድማችን ፓስተር ሶፊ ምናልባት አንዳንድ ማስተካከል ያሉበት ነገሮች ይኖራሉ። እኔ በአካል ለማግኘት ለሰላምም ይሁን ለጸብም ይሁን እኔን ለማግኘት ከፈለግ ከዚህ በፊት ደጋግሜ ያስጠንቅቄ ያለው ማስተካከል ያሉበት ነገሮች አሉ። በመጀመሪያ የሐሰት ትርክትን ማቆም አለበት። አድዋ ላይ ፕሮቴስታንቶች ነበሩ። አድዋ ጦርነት ላይ እንደዚህ የሌሉ ሐሳቦችን የሌሉ ትርክቶችን ባታመጣ ደስ ይለናል። ካልሆነ ግን አለን። ለማንኛውም በውስጥ ከኛ ጋር ለመውራት ከፈለግ ወይም ደግሞ ከኔ ጋር መገናኘት ከፈለግ በልደት ስልክህን ልትሰጠኝ እንችላለን፣ ትነግረኛለህ ስልክህን። ወይ ለምንድን ነው የፈለግህ? ካውንስል ላደርግህ ነው። በእርግጥ እንዴት ነው እኔን ካውንስል የምታደርገኝ? ተመስገንን ካውንስል እንዳደረገው ነው። ልደት ዝም ብትል አይሻልም? ፓስተር መሀል ላይ ገባሁ፣ ይቅርታ። አየ አይ ቀሉ ቀል ነው። እኔ አሁን ልደት ስለተናገረ እውነቴን ነው። እድሉ ቢገኝ የት ነው የምትገኘው? እድሉን ባገኝ ወይ ቢሮም ካለ ቢሮ በመጣ እና አንዳንድ ጊፍትም ደግሞ አለኝ፣ ስጦታ አለኝ ከውጭ ሀገር ይዤ ልመጥቻለሁ። ያንንም ደግሞ ብሰጥህ በጣም ደስ ይለኛል። ምክንያቱም እንደዚህ ያስፈልግሃል። እዚህ ሶሻል ሚዲያ ላይ የምትሰራቸው ነገሮች አለው ለአበረታታ አፕሪሺየት ላደርግ እፈልጋለሁ። እና ደግሞ ሳይ የሆነ ድንቡሽቡሽ ያልክነ እና የዋ ነገር ትመስለኛለህ። በቃ ድንቡሽቡሽ ድቡልብል ያልክ ነገር ነው የሚመስለኝ። እኔ እንዳንተ ነገረኛ አይደለሁም፣ የዋ ነኝ። እግዚአብሔር ስሙ የተመሰገነ። ሳይ የሆነ በቃ ድንቡሽቡሽ ያለ ምንድን ነው የፈለግከው? ጸብ ነው የፈለግከው? ሰላም ነው የፈለግከው? ወንድማችን ፓስተር ሶፊ ማለት እንደሚፈራ ጠራን። አርን ጀስቲፋይድ ስሩ አወር ሰርቪስ ኦኬ። በክርስቶስ ተጠርተናልና በክርስቶስ
በኩል እንደ እግዚአብሔር ፈቃድ ተጠርተናልና aren't justified through ourselves or through our own wisdom የጸደቅነው አንደኛ በራሳችን አይደለም፣ ሁለተኛ በራሳችን ጥበብ አይደለም፣ ሶስተኛ or understanding በራሳችን መረዳት አይደለም፣ አራተኛ or piety or works ወይም ደግሞ በጣም ሃይማኖታዊ በሆኑ ስራዎችም አይደለም። ከዛስ which we did in holiness of heart በልብ ጽድቅ ከልባችን በሆነው ጽድቅ በዛ ቅድስና በውስጥ ልባችን በጣም ቅዱስ ስለሆነም የጸደቅን ሰዎች አይደለንም። ልብ ቅዱስ ስለሆነ ራሱ አትጸድቅም፣ እንደዛ አይደለም የጸደቅከው አለ። ማን ነው እንዲህ ያለ? ቀለሜንጦስ። እሺ ለምንድን እንዴት ነው የጸደቅከው? but through faith okay በእምነት by which the almighty God justified all ይህን እግዚአብሔር በእምነት ምን ያደርጋል? by which almighty God ኃያሉ እግዚአብሔር ሁሉን ያጸድቃል who have existed from the beginning ከመጀመሪያ ጀምሮ የነበሩትን ሁሉንም የሚያጸድቀው እግዚአብሔር በምንድን ነው? በእምነት to whom be the glory forever and ever again ክብሩ ለሱ ብቻ ይሁን አሜን። ስለዚህ በየትኛውም አይነት መልኩ እምነት ብቻን መቃወም የሚያስችል ቁመና ወገናችን አልነበረውም። ለዛ ነው ያሁሉ እንትን የነበረው ማለት ነው። ያሁሉ ጫጫታ የነበረው እንዲህ አይነት ነገሮች እንዳይወጡ ነው። ለማንኛውም ግን ይሄን ይመስላል። ይታይባከ ተባረክ። እንትንም ብትለይላችሁ ጥሩ ነው ወይ? ጥያቄና መልስ አድርገ ነው እያስገባን ከኦርቶዶክስ ቤተ እምነት አንዳንድ ጥያቄዎች በዚህ ላይ ብንጠይቃቸው እምነት በስራ ወይስ በጣም በቂ የሆነ ማብራሪያ ከበቂ በላይ ነው ያብራራላቸው። ይሄ ነው እንግዲህ እውነታው ወገኖች። ግን ጥያቄ ካላችሁ መጠየቅ ትችላላችሁ። እዚህ ያለን እያንዳንዳችን ልንመልስላችሁ እንችላለን። እስከዛው ግን መግባት የሚፈልግ ሰው ካለ እድሉን እንሰጣለን። እንትን ላይ ለይተህ ብታስተምራቸው አሁን ብዙ ጊዜ የሚያነሱት በቃ ያዕቆብ ላይ ያለችዋን ነው እና ያችን የእምነት ያለ ስራ ሙት ነው የሚለውን እሱን አንስተው ነው እንትን የሚሉት እና የህግ ስራን ከበጎ ስራ ራሱ የመለየቱ ነገር ያለ አልመሰለኝም። አሁን አንድ ሰው አስገብተን ብንጠይቅ እንደዛ እንመልስልን ካለ ኦኬ የገባ ሰው አለ። ኦኬ ያ እዚህ ላይ እንሂድበትና ወጥቷል። ያዕቆብ ያስቀመጠው ነገር ሰው ከእምነት ከስራ የተለየ እምነት እኮ ሙት ነው። አዎ ሙት ነው። ምን እንትን አለ? እኛም ከስራ የተለየ እምነት እኮ ያጸድቃል አንልም። ስራ የሌለው እምነት ያጸድቃል አንልም። ስራው አያጸድቅም። ያጸደቀን እምነት እሱ ነው ስራውን እንደገና የሚሰጠን። በዛው እምነት ነው የምናፈራው። ስለዚህ ያን ስራኛ መቀደስ ብለን እንጠራዋለን። ፖይንቱ ቤዚክ ፖይንቱ እሱ ነው። ሶ ያዕቆብ ምዕራፍ 2 ላይ እየተወራ ያለውን ነገር በደንብ ለመመልከት አስቀድሞ ምን ስራ ግን የለውም። እምነቱ ሊያድን ይችላል? ኧረ አይችልም ነው። ሬቶሪክ ስለሆነ አይችልም ምላሹ። ለምንድን ነው አይችልም? ለምንድን ነው እምነቱ ሊያድነው የማይችለው? ምክንያቱም እምነቱ የሞተ እምነት ነው፣ ባዶ እምነት ነው፣ የሚያፈራ እምነት አይደለም። የሚያፈራ እምነት አይደለም። ኦኬ። ከዛ በኋላ ወረድ ብላችሁ ስትመለከቱ እንደዚሁ እምነት ስራ የሌለው እምነት ቢኖር የሞተ ነው አለ። በቃ ስራ የሌለው እምነት የሞተ እምነት ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ ይልና ሉክ ከዛ እምነትን ከስራ ለይታ አሳየኝ ይላል። እምነትን ከስራ ለይታ አሳየኝ የተባለ ያለው ማለት ነው እምነት አለኝ ብሎ ስራ የሌለው ሰው ማለት ነው። ስራ ያለው ሰውዬ ግን ምንድነው የሚለው? ይሄው እኔ በስራዬ ጽድቄን አሳያለሁ ነው የሚለው። ምንድነው የሚለው? ተመልከቱ። እኔም እምነቴን በስራዬ አሳያለሁ ይላል። እምነት በስራ የሚታይ ጉዳይ ነው። ስራ ከሌለ እምነት አይታይም ማለት ነው። ኦኬ። ስራ ከሌለ እምነት አይታይም ማለት ነው። በቃ እምነት የሚገለጥበት ምንም አይነት መንገድ የለም። ስለዚህ አዎ እምነትን ከስራ ለይታ አሳየኝ። እኔ ደግሞ ስራዬን ከእምነቴ ለይቼ አሳያለሁ አይደለም። እሺ በስራዬ እንደምጸድቅ አሳያለሁ? ኧረ አይደለም። ታዲያ ምንድነው? እምነቴን በስራ ያሳያል። ያን የሚያጸድቀው የሚባለውን እምነት በስራዬ ደግሞ አሳያለሁ። በቃ ይሄ ስራ ይሄ እምነት የሚገለጥበት ነው የሚታይበት ነው ስንል እንደሱን እያልን ስራ ምንድነው ጥቅሙ በክርስቲያን ላይፍ ውስጥ እንዴ? ስራ በጣም ጥቅም አለው። ምንድነው ጥቅሙ? አንደኛ የዳንን መሆናችንን የሚያድን እምነት ማመናችንን ያሳያል። እንዴ ለማሳየት ነው እንዲያመን ነው። እኔ አይደለሁም ያልኩት ያዕቆብ ነው ያለው። ይሄው እምነቴን በስራ ያሳያል። ኦኬ። ስለዚህ የዳነ ሰው ያመነ ሰው በትክክል እንዳመነ እርግጠኛ የሚሆነው በሚገለጥበት የመንፈስ ፍሬ ነው። የህግ ስራ ማለት የመንፈስ ፍሬ ነው። ስለዚህ ያንን ስራ ብለን የምንጠራው ማለት ነው። ሶ እንቀጥል። እግዚአብሔር አንድ እንደሆነ አንተ ታምናለህ አለ። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል አለ። አንተና አጋንንት የሚለያቸው ነገር አለ። ምንድነው የሚለያችሁ? እነሱም አንተም
በሜንታል አሴንት ደረጃ እግዚአብሔር አንድ እንደሆነ ታምናላችሁ። እነሱም አንተም በሜንታል አሴንት ደረጃ እውቀት ማለት ነው። እውቀት በሚባል ደረጃ የሆነን ነገር በማወቅ አይደለም እምነት። ታዲያ አንተ ከንቱ ሰው አጋንንት የሌላቸው ይኑር፣ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አይታችሁ ታላቅ አካሄዱን ሁል ጊዜ ይሄ እምነት የሚያጸድቅ አይደለም ምናምን። ፖይንቱ በእምነት ብቻ አንጸድቅም አይደለም። የሚያጸድቀን እምነት ግን በስራ የሚገለጥና የሚታይ እምነት ነው እንጂ ያለ ስራ ዝም ብሎ በቃ አምኛለሁ ብላችሁ ብቻ በቲዮሪ ደረጃ የምታስቀምጡት አይደለም። ይሄ ከእምነት ብቻ ጋር አይጋጭም። ኧረ በጭራሽ አይጋጭም። ለምሮ ከእምነት ብቻ ጋር የማይጋጨው እያልን ያለ ነው። በመጀመሪያ የጸደቅነው በእምነታችን ብቻ ነው። ወደ እግዚአብሔር መንግስት ከሞት ወደ ህይወት የመጣ ነው ስላመንን ብቻ ነው፣ ስራ ጨምረንበት አይደለም እያልን ነው እንጂ ነገረ ድህነት ውስጥ ስራ ያስፈልግም እያልን መቀደስ ላይ ኦፍ ኮርስ መቀደሳችን የሚገለጠው በስራችን ነው። አለቀ። እየተቀደስንለት መሆኑ ይገለጥ፣ እሱን እየመሰልን ነው የሚሄደው ኦፍ ኮርስ። ነገር ግን ይሄ ስራ ያመነውን እምነት ያሳያል እንጂ በምንም መልኩ ሊያጸድቀን የሚችል እምነት ግን አይደለም፣ ስራ ግን አይደለም። ፖይንት ከዛ በኋላ ነው አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረ? አሁን ብዙ ሰው እቺን ነው ይዞ የሚመጣው። የላይኞቹን ቅድም ያነሳናቸውን ነገሮች ይረሷቸዋል፣ ጭራሽ አያዩዋቸውም። የላይኞቹም ማለት ወርደው እቺኛዋን ነው የሚይዙት። ባቀረበ ጊዜ በመሰዊያው በስራ ይጸደቅ አልነበረም ይሏቸዋል። አዎ ባቀረበ ጊዜ፣ አዎ ግን ያቀረበው መቼ ነው ስትሉ፣ ኧረ ከዛ ፍጥረት እኮ 12 ላይ አስቀድሞ አብርሃም አመነ ጽድቅ ሆኖ ተቆጠረለት ተብሏል። ብሉይ ኪዳን ላይ ስትሄዱ አብርሃም ስንቴ ነው የጸደቀው? አንዴ ነው የጸደቀው። ባቀረበ ጊዜ ጸደቀ ይላል? አይ ነው። ታዲያ ምንድን ነው የሚለው? ባመነ ጊዜ ነው ጸደቀ የሚለው። ታዲያ ያዕቆብ ምን እያለን ነው? ያዕቆብ እያለን ያለውን ነገር ለመመልከት ማስጨረስ አለብን። አንደኛ። ሁለተኛ መጽደቅ የሚለውን ቃል በደንብ መፍታት አለ። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። አሁን በስራ ይጸደቃል አይጸደቅም ከሚለው ሲምፕል ንግግር ይልቅ አብርሃም ያመነ የመሆኑ ጉዳይ የተገለጠው በእምነቱ የጸደቀ የመሆኑ ጉዳይ የተገለጠው ሲታዘዝ ነው። የጸደቀበት እምነት የመታዘዝ አቅም የሰጠው እምነት ነው። ሰው የሚያጸድቅ እምነት ሲያምን ለመታዘዝ የሚያስችል አቅም ይሰጠዋል። ያንን ይሄው በስራ እምነት ተፈጽሟል። በቃ ፐርፌክት እምነት ነው ያመንከው። እንዴት? ይሄው እየገለጠው ነው። ሰውየው እየተራመደበት ነው። በዛ ጎዳና እየሄደ ነው። ኦኬ። ስለዚህ ይሄንን ነው እኛ እያስተማርን ያለነው። ሲጀመር ልዩነታችን የቱ ጋር እንደሚሆን ሳያውቁት ነው የሚመጡት። ብዙውን ጊዜ ፕሮቴስታንቱ ሊያምን ይችላል ብለው የሚያምኑትን ነገር ነው ይዘው የሚመጡት እንጂ ልዩነታችን ምን ላይ እንደተሰመረ በእርግጠኝነት አያውቁትም። የመጀመሪያው ልዩነታችን እነሱ ጋር ጽድቅ ፕሮግሬሲቭ ነው ይላሉ፣ እኛ ደግሞ ጽድቅ ፎረንሲክ ነው ይላሉ። እዚህ ላይ ማውራት ሲገባቸው ሮጠው ያዕቆብን ሲጠቅሱ ኢንትሬንችድ ነው የሚሆኑት ማለት ነው። የአብር ያነሳና በስራ አጸደቀችም ይልና ቁጥር 26 ላይ ግን ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ከስራ የተለየ እምነት የሞተ ነው አለ። ስራ ያጸድቃል ሳይሆን ፖይንቱ ምንድነው? የሚያጸድቀው እምነት በስራ የሚገለጥ እምነት ነው። እስቲ አሁን ጽድቅ የሚለውን ቃል አንድ ቦታ ላይ ሄደን እንመልከት። ጌታችን ኢየሱስ ክርስቶስ ስለ ዮሐንስ አወራና ዮሐንስ መጣ አለ። እየበላና እየጠጣ መጣና አጋንንት አለበት አለ አይደል? ሳይበላና ሳይጠጣ መጣና አጋንንት አለበት አላችሁት አለ። ኢየሱስ ደግሞ የሰው ልጅ አለ ስለራሱ ማለት ነው። የሰው ልጅ እየበላና እየጠጣ መጣ አለ። እናንተም የኃጢአተኞች ወዳጅ አላችሁት። ከዛ በኋላ ግን አንድ ነገር ተናገረ። ጥበብም በልጆቿ ጸደቀች አለ። ኦኬ፣ ጥበብ በልጆቿ ጸደቀች አለ። እሺ፣ ጥበብ በልጆቿ ጸደቀች ሲል ጥበብ ዳነች እያለ ነው? ምን እያለ ነው? ጥበብነቷ ተገለጠ እያለ ነው ያለው። መጽደቅ የሚለውን ቃል ሁልጊዜ በአንድ አይነት መንገድ አንፈታውም፣ እንደያወዱ ነው ማለት ነው። ሮሜ 3 እና 4 ላይ ሰው ወደ እግዚአብሔር መንግስት የሚገባው ልጅ ተብሎ ዲክሌር የሚደረገው ኦኬ፣ የእግዚአብሔር ልጅ የሚባለው አዶፕት የሚደረገው በእምነት ነው። ፖይንቱ እሱ ነው። ከእምነት ውጪ በምንም ነገር አይሆንም ነው። ስለ ጽድቅ ሲወራ በዛ መንገድ ነው እየተወራ ያለው፣ ሌጋል አስፔክት ነው። ጸደቀች የሚለው ሐሳብ ደግሞ መገለጥን ያሳያል። ጥበብ አዎ በሚተገብሯት በሚከተሏት ጥበብነቷ ታየ ነው። ፖይንቱ እሱ ነው አይደል? ለክርስቶስ ጥበብ በጥበብነቷ ታየ ነው። እንደዛ ከሆነ በእምነቱ የሆነ ሰው በስራው ጸደቀ ተብሎ ስለተነገረ ብቻ ስራ ያጸድቃል ነው የምንለው ወይስ ምንድን ነው? ጽድቅ የሚለው ሐሳብ ምን እንደሆነ እንረዳለን። አሁን ያየነው ጽድቅ የሚለው ሐሳብ በቀጥታ ሲታይ በዚህ ቦታ ላይ የሚያጸድቅ እምነት የሚሰራ ሰውን በተመለከተ የሚያምን ሰውን በተመለከተ የሚያሳይ ነው። እሱም የሚያጸድቅ እምነት ያመነ ሰው በስራ ይገልጠዋል እምነቱን። ጽድቅ የሚለውም ደግሞ ያንኑ የሚያሳይ ነው። አንድ ሰው የጸደቀ መሆኑ ወይ ደግሞ የዳነ መሆኑ የሚገለጠው አመንኩ ስላለ ብቻ ሳይሆን እምነቱን የሚገልጥበት ፍሬ ሲኖረው፣ በእምነት ብቻ ሳይሆን በስራ ጸደቀ ሲል ያንን እያወራ ነው፣ የማን እንደሆነ የሚገለጥበት ፍሬ። ኦኬ። ስለዚህ ጽድቅ የሚለውን ሐሳብ
ዝም ብሎ በተለያየ መልኩ አውዱን በተመለከተ ካልፈታ ነው በስተቀር ዝም ብለን በአንድ መንገድ አንወስደውም ነው። ይሄንን ካልኩኛ ዘንዳ ታዲያ እቺኛዋን ብቻ ላስቀምጥና ልጨርስ። እዚህ ቦታ ላይ ሉተር ምናል? እዚህ ቦታ ላይ ሉተር ምናል? ሉተር ገላትያ ምዕራፍ 5 ቁጥር 6ን ሲተረጉም ገላትያ ምዕራፍ 5 ቁጥር 6ን ሲተረጉም መገረዝ ቢሆን አለመገረዝ አይጠቅምም፣ በእምነት ሆኖ በፍቅር የሚሰራ በክርስቶስ ሆኖ በፍቅር የሚሰራ እምነት ነው እንጂ ብሎ ያስቀምጣልና ጳውሎስ ያንን ሲተረጉም ሉተር እንደዚህ አለ። እርግጥ ነው እምነት ከልብ የመነጨ መሆን አለበት አለ እዛ ማብራሪያው ላይ ማለት ነው። መልካም ስራዎችን በፍቅር የሚያፈራ እምነት መሆን ይኖርበታል። እምነት ፍቅር ከጎደለው እውነተኛ እምነት አይደለም። ስለዚህ ሐዋርያው ወደ ክርስቶስ መንግስት የሚወስደውን መንገድ ለግብዞች ከሁሉም አቅጣጫ ይዘጋዋል። በአንድ በኩል በክርስቶስ ኢየሱስ ግርዘት ዋጋ የለውም ሲል ተናግሯል። ይህም እምነት ብቻ ነው እንጂ በእግዚአብሔር ፊት የሚቀርብ ስራ ምንም ዋጋ የለውም ማለት ነው። እንዲህ ብቻ ብሎ ቢቆም ጥሩ ነበር፣ ሉተር ያልፋል። በሌላ በኩል ደግሞ ሐዋርያው ፍሬ ከሌለ እምነት ምንም ጥቅም የለውም በማለት ያውጃል። እምነት ያለ ስራ የሚያጸድቅ ከሆነ ምንም አንስራ ብሎ ማሰብ የእግዚአብሔርን ጸጋ ማቃለል ነው። ጳውሎስ በዚህ መንገድ የአንድን ክርስቲያን ጠቅላላ ህይወት ጠቅልል አድርጎ ገልጾታል። ስራ ፈት እምነት የሚያጸድቅ እምነት አይደለም። በውስጣችን በእግዚአብሔር ላይ ያለንን እምነት፣ በውጭ ደግሞ ለሰዎች ያለንን ፍቅር ያጠቃልላል። አይታችሁታል። ስለዚህ እንደዚህ ነው ስናምን ይኖር። ፕሮቴስታንት ሲያምን ይኖረው እንደዚህ ነው። የሚያጸድቅ እምነት በስራ የሚገለጥ እምነት ነው እንጂ ባዶ እምነት አይደለም። ያዕቆብ የሚናገረው በስራ ስለሚገለጥ እምነት ነው። የሚያጸድቀው እሱ ነው። ፖይንቱ እሱ ነው። ካልቪንንም ማንሳት እንችላለን። ይህንኑ ሀሳብ ይዞ እንዴት እንዳስቀመጠ ካልቪንንም ማንሳት እንችላለን። ኢንስቲትዩትስ ላይ ማለት ነው። ኢንስቲትዩትስ 3ኛው ቮሊዩም ላይ ያን ያስቀምጣል። እኛ መልካም ስራ የሌለው እምነት ወይም ያለ እነርሱ ሊኖር የሚችል ጽድቅ አለ ብለን አናምንም። በቃ ጽድቅ በእምነት ብቻ ስንል ስራ የሚባል አያስፈልግም እያሉ ነው። ቅድም እንደተወያየ